ሰላም ሰላም እንደምን አላችሁ? መቼም ዘንድሮ ማንሰማው ጉድ ማናየው ነገር የለም። በጣም ብዙ ከኑሮ እስከ በሚባል ደረጃ ከሀ እስከ ፐ በጣም ብዙ ነገሮችን አይተናል። 2018 የተለየ ዘመን እስከሚመስለን ድረስ ብዙ ነገርን አይተናል፣ ታዝበናል። የአንድ ሰሞን ጨዋታ እየሆነ የሚያልፉ በጣም ብዙ ነገሮችን አይተናል። እኔ ስለሱ ላወራ አይደለም፣ ስለ ሙያዬ ነው። በተለይ በእኛ ሙያ ዘርፍ፣ በጥበቡ ዘርፍ በጣም ብዙ ሰዎቻችን እየተጎዱ ነው። ድንገት ታይተው የሚጠፉ እንዳሉት ሁሉ እንዲሁም ደግሞ ህይወታቸውን፣ ማንነታቸውን ባለመረዳት የምናጣቸው ቤት ቁጥራቸው እጅግ በጣም ከባድ የሆነ የስራ መስክ እንደሆነ ግን ስንቶቻችሁ ተረዱታላችሁ? እውነት ለመናገር እኔ እዚህ የጥበብ መስክ ውስጥ ከመግባቴ በፊት እንዴት ለምን እያልኩኝ በጣም ስወቅስባቸው የነበሩ ድርጊቶችን ዛሬ ላይ ግን ውስጡ ስገባ በምን አይነት ልፋት፣ በምን አይነት ትግል፣ በምን አይነት መከራ ውስጥ አልፈው ዳር ለማድረስ የተጀመረውን ነገር መጨረሻው ለማድረስ እና ሰው ጋር ለማድረስ የሚደረገውን ትግል ሳይ ይቅር በሉኝ ብያለሁ በውስጤ። መቼስ ሁላችንም በቆምንበት ጫማ ልክ አይደለም እናስበው፣ እንደዛ መሆኑ ነው። እና ቀላል ነገር አይደለም። እውነት ለመናገር በጣም በብዙ ትግል ውስጥ ነው። ቀላል በማይባል ደረጃ በጣም አብዛኛው ሰራተኛ የዚህ የጥበብ ህይወት ውስጥ የሚያልፍ አክተርም በሉት፣ ካሜራማን፣ ማኔጀር፣ ኤቭሪባዲ በሙሉ አጠቃላይ ክሩ የሚያልፍበት ውጣ ውረድ ቀላል አይደለም። ይህንን ደግሞ ባለሙያው በደንብ ጠንቅቆ የሚያውቀው ነው። ሌላው ተመልካቹ መቼም አንድ ድራማን አይታችሁት ከሆነ ሰፊ ሰዓት ከተባለ 30 ደቂቃ ነው። 30 ደቂቃ መስመር ውስጥ ሰዓት ውስጥ እናንተ ምናልባት ቡና ጠጥታችሁ እስከምትጨርሱ ድረስ እንኳን ላይቆይ ይችላል። ያችን ለ30 ደቂቃ ተቆራርጣ እናንተ ጋር የምትቀርበዋን ግን አንድ ሙሉ ቀን እንዲሁም ሌሊቱን ሁሉ ሊያሳልፍ ይችላል እና ለስራው ያለን ክብር እየጨመረ ቢሄድ እንደው ሌሎቻችን ደግሞ የተሰራ ተብሎ ነው የኢትዮጵያ ድራማ ተብሎ ነው የሚባሉ ነገሮች ብዙ ጊዜ ሞራልን ይሰብራሉ። እውነት ለመናገር በጣም ማለት ነው። እና አይኖ አንዳንድ ጊዜ በሎ በጀት የተነሳ በጣም ይሄ የወረደ የምንለው አይነት ስራዎች ይሰራሉ። የሀሳብ እጥረት ኖሮባቸው ሳይሆን ነገር ግን ድራማ ወይም ደግሞ ከተጻፈበት ኳሊቲ አንጻር ለመስራት በጣም ብዙ ኮስት ስለሚጠይቅ፣ ብዙ ገንዘብ ስለሚጠይቅ ያንን ነገር ለማሟላት አቅም ስለሚያንስ፣ የሚተባበር አካል ስለሌለ ጠዋት ወይ ትናንትና እሺ ብሎ የፈቀደላችሁ የካፌ ባለቤት፣ የቢሮ ባለቤት የሚመስላቸው በጣም በቅጽበት ተሰርቶ የሚያልቅ ስለሚመስላቸው ሽሉና ሄዳችሁ ዋይድ ስሰሩ በመሃል ድምጽ ሲረብሻችሁ፣ የተለያዩ ነገሮች ተረብሻችሁ እየተባለ ለአንድ ሰዓት የተፈቀደው ወደ 2 ሰዓት ከዛም አልፎ 3 ሰዓትና 4 ሰዓት ሲሻገር በፊት ምን ችግር አለ የተባላችሁትን ያክል አንዳንዱም ውሻ አድርጓችሁ፣ አንዳንዱም ደግሞ ፊት ነስቷችሁ፣ አንዳንዱም በጠብ ሳጨርሱ የምትወጡበት አጋጣሚ ቀላል አይደለም እና ይህንን ነገር ለመረዳት በጣም ብዙ ሰው ጊዜ ይወስድበታል። ሙያው ውስጥ የሌለ ካልሆነ በስተቀር እውነት ለመናገር ይህንን ለመረዳት ሩቅ ናችሁ። እኛም በግድ ተረዱን ብለን አናስገድድም። በምንችለው መጠን ሰርተን ጥሩ ነገር ወደ እናንተ ለማቅረብ የምንችለውን እንወጣለን፣ እንወርዳለን። ማህበረሰቡ ላይ የግድ ተረዱን እንደዚህ ነው እያለን ሮሮ ማሰማት ወይ ደግሞ ማለቃቀስ ተገቢ ነው ብዬ አላስብም። ያው ሁሉም እንደየሙያው በግድ ተረዱን አንልም። ብትችሉ አይታችሁ
መጥፎ የሆነ ነገር ካያችሁበት ወይ ደግሞ ከተለመደው ነገር ውጭ ከሆነ ከጠበቃችሁት በታች ከሆነባችሁ ስርዓት ባለው መንገድ አስተያየታችሁን ብትለግሱ ቢያንስ ለሞራላችን ትጠነቀቃላችሁና እጅግ በጣም አድርገን እናመሰግናለን። ከዛ በተረፈ ግን ይሄ ኢንዱስትሪ ከፍ እንዲል እያንዳንዱ ባለሙያ ሲታመም ወደ አደባባይ እንዳይወጣ እንዳያለቃቀስ እንዲሁም ደግሞ ከማለቃቀስ ባሻገርም በሞት እንዳናጣው እንዳንጎዳ ቢኖር ብዙሃኑን ሊያስተምር ሊያስቅ ሊያዝናና በሚችል ሁኔታ ሊቆይልን ይችላልና እንደው አለሁ ልንለው የሚገባን ግን በተለይ ባለሀብቶች ናችሁ። ባለሀብቶች እዚህ ሀገር እውነት ለመናገር የፊልም ኢንዱስትሪ የድራማው ኢንዱስትሪ በአጠቃላይ የጥበብ ኢንዱስትሪ ላይ እየተሰራ አይደለም። ስለዚህ እባካችሁ ቢቻል ከመንግስታት ጀምረው አንድን ሀገር በታላቅ ሁኔታ ሊገነባ ሊገልጽ ባህሉን፣ ትውፊቱን፣ አኗኗሩን ከዛም አልፎ ተርፎ ደግሞ ማንነቱን ሊገነባ በሚችል ደረጃ ልንጠቀምበት ልንገለገልበት የምንችለው ትልቅ ዘርፍ ነውና አይዟችሁ ብንለው የመንግስት አካላት በተለይ ፍቃድን በተመለከተ ለቀረጻ ሲወጣ ባይንገላቱ ባንንገላታ እንዲያው በጣም በብዙ መንገድ ፍቃድ የታለ እየተባለ ከባህልና ቱሪዝም ፍቃድ ተሰጥቶ የአካባቢና ምናምን ሰላም ጥበቃ ሚኒስቴር ፍቃድ ካልሰጠ ይሄን ነገር ማከናወን አትችሉም የሚባልበት ጊዜ እጅግ በጣም ብዙ ነው። 3 እና 4 የፍቃድ ደብዳቤ ይዛችሁ የአካባቢው ደግሞ ያላችሁበት የቀረጻችሁበት ወረዳ ፍቃድ አልሰጣችሁም ተብላችሁም ደግሞ የምትከለከሉበት ጊዜ ቀላል አይደለም። መከልከል ብቻ አይደለም እስከ መታሰር ድረስ የሚያደርስ በጣም ትልቅ ቻሌንጅ ያለው የስራ መስክ ነውና እነዚህን ነገሮች እንደው በቀላሉ ልንሰራበት የምንችልበት መንገድ ቢመቻች በጣም ብዙ ባለሙያን ማፍራት የሚያስችል አቅም ያለው ኢንዱስትሪ ከመሆኑን ባሻገር በእርግጠኛነት 100% መናገር የሚችለው ነገር ለሀገር ግንባታ ትልቅ አስተዋጽኦ ያለው ነው። ገና ለገና ያው ብዙ ነገሮችን ስለሚዳስስ ስሜትን ስለሚያጋራ ብቻ እንደው ባይገፋ በጣም ትላልቅ የሚባሉ አክተሮቻችንን በእንደዚህ አይነት ምክንያቶች ባናጣቸው ማለት ፈልጋለሁ። ለዚህ ሁሉ ነገር እንደው እንድናገር ምክንያት የሆነኝ ደግሞ ያው ሰሞኑን በሶሻል ሚዲያ ላይ የሚንሸራሸረው የዳኒ ፂሞ ጉዳይ ነው። ዳንዬ እጅግ በጣም እምቅ የሆነ አቅም ያለው በየትኛውም ነገር ውስጥ ብትከቱት ያንን መስሎ ሳይሆን ሆኖ የሚጫወት ብርቱ፣ ጨዋ፣ ዝምተኛ በዝምታው ውስጥ ግን ስንት አይነት ቁስል እንደነበረ በዚች አጭር ቀን ውስጥ አይተናልና ይህንን ለመረዳት ግዴታ ሚዲያ ላይ ወጥተን አፋችንን መክፈት መናገር የውስጣችንን ማለት አይገባንም። ተገቢ የሆነ የስራ መስመር ተዘርግቶ ጥሩ ክፍያ እያንዳንዱ ሰው ቢያገኝ እዚህም ባልተደረሰ እንደው እንደ አውሮፓውያን እንደ ሌሎች ዓለም ሀገራት ትልልቅ ነገር እንኳ ይከፈል ባይባል ግን አንድ ሰው ሊኖርበት የሚያስችለው ቋሚ የሆነ ነገር ሊኖረው ግድ ነው ብዬ አስባለሁኝና እንግዲህ ሁላችንም ልብ ያለን ልብ እንበል። ዳንዬ አብሬ ስለሰራሁ በልጅስ የቴሌቪዥን ድራማ ላይ እጅግ በጣም ደስተኛ ነኝ። እጅግ በጣም የማደንቃቸው የማከብራቸው አይነኬ ከሆኑ ሰዎች መካከል በመሆንህ እውነት እኔ ኩራት ነው የሚሰማኝ። ይሄንን ዝምታህን በመስበርህ ደግሞ እጅግ በጣም ደስተኛ ነኝ። እግዚአብሔር እንግዲህ ቀናው ሁሉ ላንተ ያድርግልህ። በጣም የተሻለ ኑሮ ላይ ኖረህ ትልልቅ ስራዎችን ካንተ እንጠብቃለን። በእርግጠኛነት ደግሞ ታደርገዋለህ። እግዚአብሔር አብስቶ ጤናውን ይስጥህ፣ እድሜ በእድሜ ላይ ይጨምርልህ። ትልቅ ስራ ካንተ እንጠብቃለን። እወድሃለሁ። ቻው። ሁላችንም እንበርታ። ሁላችንም አይዞህ ልንለው ይገባል። ሰኞ